ስለ ፈተናው ላስጠነቅቃችሁ እፈልጋለሁ። ፈተናው ሁሉንም ነገር ለማድረግ መሞከር ነው። በአንድ ስጦታ ላይ ብቻ አተኩሩ። እርሱንም ለማነሳሳትና ለማሳደግ ወስኑ። ውስጥ ባለው ስጦታ መካከል ውሳኔ ዛሬ አድርግ። በአንዱ ብቻ ላይ አትኩር፣ ወስን፣ ምርጫ አርግ። አንዱን ምረጥ። እናም እሱን ተሰጥኦህን ቀስቅሰው። ምን ያህል ተሰጥኦዎች እንዳሉ ግድ የለኝም፣ እነሱ እንዲያዘናጉ ግን አትፍቀድ። ከእነሱ መካከል የትኛውን ልታነሳሳና ልታሳድግ እንደምትችል አንተ ወስን። ምክንያቱም አንዱ ተሰጥኦ ላይ ብቻ አተኩረ ስትሰራ ሌሎች አብረው እንዲከተሉ ታደርጋለህ። መጽሐፍ ቅዱስ በውስጣችን ያለውን ስጦታ እንድናነሳሳ ይነግረናል። ጳውሎስ ለጢሞቴዎስ በውስጡ ያለውን ጸጋ እንዲያነሳሳና እንዲያቀጣጥል መክሮታል። አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 14 ላይ በሽማግሌዎች እጅ መጫን የተሰጠን ጸጋ ቸል አትበል ብሎታል። ጳውሎስ ለጢሞቴዎስ ስጦታህን እኔ ላነሳሳልህ አልችልም፣ በውስጥ የተቀመጠውን የጸጋ ስጦታ ልታነሳሳ የምትችለው አንተ ብቻ ነህ ብሎታል። በውስጥ ያለውን እምቅ አቅምና ችሎታ ማንም ሊያነሳሳው አይችልም። እርሱ የአንተ ድርሻ ነው። ሰዎች አብዛኛው ጊዜያቸውን በሌሎች ሰዎች ስጦታዎች ላይ በመቅናት ያሳልፋሉ። በራሳቸውና በስጦታዎቻቸው ላይ ትኩረትን ለማድረግ ጊዜ የላቸውም። በዚህም አብዛኞቻችን ስጦታችንን እንኳን በውል አናውቀውም። በሌሎች ሰዎች ስጦታዎች መቅናት በውስጣችን ያለውን ስጦታ ይገላል። ቅናት አሉታዊ ኃይል ነው። ቅናትና ምቀኝነት የሕይወትን ግለት ያጠፋሉ። በሌሎች ሰዎች ስጦታዎች መቅናት ለመኖር ያለን ጉጉት ይወስድብሃል፣ የራስህንም ስጦታ ይቀማሃል። ስጦታን መቀስቀስ፣ ማነሳሳት፣ ማቀጣጠል ምን ማለት ነው? የመጀመሪያው ማጥራት to refine፣ ማዳበር to improve፣ to sharpen፣ መሳል፣ ማላቅ to enhance፣ በመጨረሻም መጠቀም to use ማለት ነው። ስለዚህ ስጦታን ማዳበር ወይም መቀስቀስ ማለት ማጥራት፣ ማዳበር፣ ማላቅ፣ መሳል እንዲሁም መጠቀም ማለት ነው። ጳውሎስ ጢሞቴዎስን በውስጡ ያለውን ጸጋ እንዲያቀጣጥል፣ እንዲያዳብር፣ እንዲስል፣ እንዲያልቅ እንዲሁም እንዲጠቀም መክሮታል። መደበኛ ትምህርት ስጦታን ሊሰጠን አይችልም፣ ነገር ግን በውስጣችን ያለውን ስጦታ ሊያጠራው ይችላል። ስጦታህን ማዳበር፣ መሳል፣ ማላቅ እንዲሁም መጠቀም ያስፈልግሃል። ስጦታህን መጠቀም በመጨረሻ ያበለጽግሃል። አብዛኞቻችን የምንሰራው ለገንዘብ እንደሆነ ይታወቃል። ገንዘብ ግን መጥፎ ጌታ፣ ጥሩ ባሪያ ነው። ስጦታን ማዳበርና መጠቀም ስትጀምር አንተና ገንዘብ ስፍራ ትቀያየራላችሁ። አንተ የእሱ ጥሩ ጌታ ስትሆን፣ እርሱ ደግሞ ለአንተ ታማኝ ባሪያ ሆኖ ሊያገለግል ይጀምራል። በየትኛውም የዕድሜ ክልል ውስጥ ልትሆን ትችላለህ። በውስጥ ያለውን ስጦታ ፈልጎ ለማግኘት፣ ለማነሳሳት ብሎም ሥራ ላይ ለማዋልና ለመጠቀም አልረፈደም። የእምነት አባቶችን ተመልከት። አብርሃም ስጦታን ማወቅና መጠቀም ወጣትነትህን ይመልስልሃል፣ ጉልበትህን ያድሰዋል፣ ከተቀመጥክበት ዊልቸር ያስነሳሃል። ስጦታህ ጥንካሬና ጉልበትህን እንደገና ያድሰዋል። ስለ ጡረታ ሳይሆን ስለ ሕልምና ራዕይ፣ ስለ ወደፊት እይታ ያለን አድማስ በእጅጉ ያሰፋዋል። የሞተ ሥጋ በሚመስል የአብርሃም ሰውነት ውስጥ እግዚአብሔር ሕዝብን አይቶ ነበር። ሙት ከሆነው ከሳራ ማፀን ለብዙዎች እናት መሆን የሚያስችል ስጦታ ነበር። ሳራ የጸነሰችው ከመላእክት ሳይሆን አርጅቷል ካለችው ከባሏ ከአብርሃም ነው። እግዚአብሔር ለሰዎች አዲስን ጅማሬ በመስጠት የተካነ ነው። አልቋል፣ አብቅቶለታል፣ ሞቷል ብለህ በቆረጥከው ነገር ሕይወትን ሊዘራበትና ሊያስነሳው ይችላል። ምናልባት አሁን ስጦታዬ ምንድን ነው እያልክ እየተጨነቅ ይሆናል። መክብብ ምዕራፍ 9 ከቁጥር 10 እንደዚህ ይላል፣ እጅህ የሚያገኘውን በሙሉ ኃይል ስራው። ልትሄድበት ባለው መቃብር ውስጥ መስራትም ሆነ ማቀድ፣ ዕውቀትም ሆነ ጥበብ የለምና። እጆች የሚያገኙትን በትጋት አድርገው። አንድ ነገር ፈልግ፣ ያዘው፣ እንዳትለቀው። በትጋትና በሙሉ ልብ ግባበት። አድርገው፣ እንዳትለቀው፣ ፍሬ ማፍራት እስኪጀምር ድረስ። መላ ሕይወትህን የምትሰጠውን አንድ ነገር ፈልግ፣ ያንን በሙሉ ልብ አድርገው። ብዙዎቻችን ጡረታ ለመውጣት ነው የምንሰራው። ዛሬ ይህን አንድ ነገር ልነግርህ ነው የመጣሁት። ወንድሜ ስጦታህን ካገኘ ስጦታ ጉልበትና ብርታትን ይሰጥሃል። በሕልምህና አሁን በምትሰራው ሥራ መካከል ግንኙነት ስለሌለ ነው ሥራህ የሚያስጠላ። ዛሬ እንደገና እነግርሃለሁ፣ ስጦታህን ፈልገህ ካገኘ ስጦታ ጉልበትና ብርታትህን ይሰጥሃል። የጃዝ ፈጣሪ ሉዊስ አርምስትሮንግ ወደ አንድ ሙዚቃ ቤት ሄዶ ለመመዝገብ ሞከረ። እሱ ግን የሙዚቃ ተሰጥኦ እንደሌለው ነግረው ሸኙት። ሉዊስ ከክፍሉ ፊት ለፊት ቆሞ መስፈን ጀመረ። ያኔ የመጀመሪያ የሙከራ ፈተናዎችን ሰጡት። እሱ ግን መስራት የቻለው አንዱን ብቻ ነበር። ቀሪዎቹን ግን ስላልቻለ ፈተናውን መለሰ። እነሱም አሰናበቱት። ሉዊስ ማልቀስ ጀመረ። ለሙዚቃ አልተፈጠርክም አሉት። ግን የጃዝ ፈጣሪው ሉዊስ አርምስትሮንግ ከዚያ በኋላ መግለጫ ሲሰጥ እንዲህ አለ። ከሙዚቃ ዲፓርትመንት ከተባረረ በኋላ
ለጓደኞቹ እንዲህ ብሎ ነበር። በውስጤ ሙዚቃ እንዳለ አውቃለሁ። እናም እሱን መቀጠል ማንም አይከለክለኝም። እነዚህ ፈታኞች ስህተት መሆናቸውን ከጊዜ በኋላ አረጋግጥላችኋለሁ አላቸው። እዚህ ላይ ነጥቡ ምንድን ነው? ሌዊስ አርምስትሮንግ በውስጡ ላለው ጩኸት ቦታ ሰጠ። በሙሉ ኃይል ገባበት። ሌዊስ አርምስትሮንግ ዛሬ ላይ በሙዚቃው ታሪክ ውስጥ ዘላለማዊ ነው። ማይክል ጃክሰን ከማናችንም የበለጠ በስጦታው የሰራ ሰው ነው። ስጦታውን መንከባከብና ማሳደግ የጀመረው የ4 ዓመት ልጅ እያለ ብላክ ኤንድ ዋይት በሆነ 3 ኢንች ቴሌቪዥን ነበር። እንደ ዛሬ ያን ያህል ተመልካች ባልነበረበት በዛ ወቅት ብቻውን ይዘፍንና ይጨፍር ነበር። እንደ እውነቱ ታዋቂ አልነበረም፣ ግን ቀጥሏል። በመጨረሻም ለ60 ሰከንድ ማስታወቂያ $280,000 በላይ ተከፍሎት ነበር። ማይክል ስጦታውን ማወቁ፣ ማጥራቱ፣ ማዳበሩ፣ ማሳሉ፣ ማላቁ እንዲሁም መጠቀሙ የአንድ ሰው የህይወት ዘመን ገቢ ለእርሱ የ60 ሰከንድ ክፍያ እንዲሆን አስችሎት ነበር። ይህ ነው ስጦታን መጠቀም። ከመሞቱ በፊት ማይክል ሙዚቀኛ አልነበረም። ያንን ስፍራ ለቆት ከወጣ ቆይቷል። አንተም እንድትሆን የሚፈለገው ይህ ነው። ስጦታን ፈልግ፣ አግኝ፣ ሪፋይን አድርገው፣ አጥራው፣ ኢምፕሩቭ አድርገው፣ አዳብረው፣ ሻርፕን አድርገው፣ ሳለው፣ ኢንሃንስ አድርገው፣ አልቀው። በመጨረሻም ዩዝ ኢት፣ ተጠቀመው።